የገነት እንዳለ የመላእኮች አጫዎች ነው የሚያደርገኝ እግዚአብሔር። እኛማ ምን ሰራን? የዋህ 20 ምናምን ዓመት ተሰድጄ አይደለም እንደዚህ ስትሪፕ ክለብ እንኳን ገብቻ አይቻላቅም እንኳን ልሰራ እዛ። ቅዱስ ሚካኤል ምስክሬ ነው። አንድ ልጅ አስታውሳለሁ የሆነ ሊተዋወቅኩና ቅዳሜ ነው ምናምን ራት ልጋብዝሽ ብሎኝ እንደመጣው 3 ዓመት 4 ዓመት ይሆናል። የት ይዞኝ ሄዳል? እዚህ ስትሪፕ ክለብ የሚባለው ይዞኝ ሄደ። ስገባ አላማሩኝ ማስተናጋጆቹ። ጡት መያዣና ፓንት ነው ያደረጉት። እንዴ ምን ሊሆኑ ነው? ምኑ አይበርዳቸው? ምን ጉድ ናቸው ብዬ ውስጥ ገባላችኋለሁ። ወንድም ሴትም ልጁን በጥፍ ያጩየው ታክሲ ጠርቼ ወደ ቤት የተመለስኩ። ምን ሊሆን ነው ይሄን የማየው? ቅዱስ ሚካኤል የረገመው ደግሞ ልጁ ቤተክርስቲያን ማቀው ልጅ ነው። ባየኝ ቁጥር ባገኘው ጠረጴዛ ስር ነው የሚደበቀው። አሁን ስሙንም መልኩንም አላውቀው። ምን ልሰራ? እግዚአብሔር የሰጠኝ የራሴ አካላት አለ። የወንድ ደሆነ የባለ አለ። ምን ልሰራ ሄጃ ያለው ጭራሽ እዛ ውስጥ የሚሰራ አበሻ። እማታፍሩ ቲክቶክ ላይ ትወጣላችሁ፣ አትደበቁም። ሰባተኛው ሺማ ደርሷል። እግዚኦ ማረና ክርስቶስ። እንኳን ቅዳሜና እሑድ ባሌ ኖሮ ቲክቶክ እንኳን የተቆራረጠውን አየሁ። እንኳን ቁጭ ብዬ አላደርኩ። እንኳን የሀቢባ ልጅ በ6 ወሩ አላስወጣችሁት። አይ ሀቢባ፣ እኔ ይሄን ሁሉ ተቆራርጦ ሳይ የሀቢባ ልጅ ግን አለ ብዬ ነው የተጠየኩ። የሀቢባ ልጅ ግን አለ። ሀቢባ ቆለጤን አሰራው ሲላት ወርዳ አለመውደቋ ወድቃ ጉዳ ለመስራቷ ልጇን አንድ ነገር አረገችው ብዬ ነበረ። ስትሪፕ ክለብ ነው የሚሰሩት ሲባል ሀቢባ ፌንት። ሀቢባ እኔ አድናቂሽ ነኝ። ይሄን ኬዝ እኔ እንኳን አልችለውም ነበር። ወንድሜ ሀጅና ዑምራ ሊያረግ ሄዶ ሲሰርቀው እጁ ተቆረጠ። አቤት! ኧረ እኔ ሰው ሲያወራ አላምንም ነበር። 8ኛው ሺህ፣ ኧረ 20 ሺህ ገባን። 8ኛው ሺህ። እንዲህ በዚህ አይነት እስራኤል ሀገርም ሄዶ የሚሰርቃለ። እስራኤል ሀገርማ ጁሾቹ እንትኖቹ እስራኤሎች ብልጥ ናቸው። ብርና እንትናቸውን በዳይመንድ ያ ምስኪን አረብ አላህ አክበር ሲባል ምናቸውን ትተው ወደ ላይ ሲሉ እኮ ነው ከስር አላህ አክበር ያደርጉላቸዋል። የአዲስ አበባ ማፊያ ሄዶ ማለት ነው። አላህ አክበር። የሆነች ልጅ ስነገረኝ ሳውዲ በየሳምንቱ 40 ነው ምናምን ሲታረድ አበሻ ሁሌ ይታረዳል አሉ። አረቄ ምናምን እየሸጡ ማፊያዎች ማለት ነው። የሰው ሀገር ሄደው አበሻ። አቤት አለመፍራታቸው! አቤት በሰቀቀን መኖር የሚችሉ! እስቲ መጠጥ የማይፈቀድበት ሀገር ሄዶ አበሻ አረቄ ይጠምቃል። አረቄ እንዴት ብለው ነው እንቅልፍ የሚወስዳቸው? እንዴት ብለው ነው ጋቢ ውስጥ ይዘውስ የሚተኙት? አቤት ጉድ! አቤት ጉድ! አቤት ጉድ! አቤት ጉድ! አይ ኢትዮጵያ ሀገሬ፣ እንደው ስንት አይነት ጭንቅላትን እኔ እንደዚህ አይነት ኧረ እኔ አልችልም እኮ ነው የምላችሁ። ጫካ እየገቡ ይጠምቃሉ አለ። ይሄው አንዱ ወይ መድኃኒዓለም። አይ ማፊያ! አይ ማፊያዎች! አይ ማፊያዎች! የጣሊያን ማፊያ እንኳን በዚህ ወሬ በቀደም ወሬ የጣሊያንኛ ቢሆን ኖሮ የጣሊያን ማፊያዎች ቁጭ ብለው ያዳምጡ ነበር። ጣሊያን ሀገር ሆድ የሚያስመጥጥ አበሻ ሆዳቸውን ውስጥ ያስመጥጡ። 3 ልጅ 4 ልጅ ስትወርዱ እኔ እንኳን ቦርጫለኝ። እኔ ሆዴ የተጣበቀ ሮማን ላይ አይደለም ሆድ ልጅ ይበቅላል ብሎ ሰው ይለኝ ነበር። ቀጫጫ ነበርኩ። ሆዱ ትርፍ ገንዘብ ካለው እኔም ላስመጥጥ እችላለሁ። ከንፈርሽን የምታሳብጭው ግን በጣም ሲሳሳሙ ወንዱ አፍ ላይ ራሱ ቀልጠረ ሀጂ ተርፈሃል። ጉንጯ ከንፈሯ አፍ ላይ ዛሟምቶ ከንፈሬን ቦደሰው ብላም ሳትከስ መቅረት በጊዜ አምልጠሃል። ከንፈሯ አፍ ውስጥ ቀልጦ
ከንፈሬን ቦደሰው ብላ እግዚአብሔር ሲያድን በ4 ዓመት አምልጠ መውጣት እየቆየ በመጣ ቁጥር ከንፈሯ ተለጥጦ አፍ ላይ እስር ቤት አለ መግባት እግዚአብሔር ነው ያወጣ። አንተ የፊቷ ቦክስ ናይጄሪያ የደበደባትን በአንተ ላይ ለጠፈች። ከንፈሯማ አፍ ላይ ቢቀልጥ ነክሳይ ነው የምትልም። ለምን ስትጠጣ የምትሰራውን አታውቅም አሉ። ሰካራም፣ የሴት ሰካራም፣ አምቡላ ጋፊዎች። እኔ ሰካራም አልወድም፣ አይደለም የሴት የወንድ ሰካራም አልወድም። ሰካራም አፈር ጠጡ፣ አፈር ያስጠጣችሁ መድኃኒዓለም። ሴት ልጅ እንዴት ከልክ በላይ ትጠጣለች? ሴት ልጅ በዛ ቢባል ከ2 ድሪንክ በላይ እንዴት ትጠጣለች? መርዝ ጠጡ፣ መርዝ ያስጠጣችሁ የአባቴ አምላክ። ቅሌታ ጠጥታችሁ ነው እንጂ በሰላም ነው የሰው ቤት ገብታችሁ የገዛ ወንድምሽን ጉድ የገዛ እህትህን ጉድ እዚህ ሚዲያ ላይ የምትወጡት ማሊ መርቃችሁ ነው። ማሊ መርቃችሁ ማሊ ያደንቃችሁ ነው። ለመታወቅ ፈልጋችሁ ለመታወቅማ ስትሪፕ ለምትሰሪውን ላይፍ ላይ ገብተሽ አታሳይም። ካልዘጋው ቲክቶክ በእሱ ትታወቂያለሽ። የቤተሰብ እንትን አውጥታችሁ ሮሚያ ሆነ ይሁን ላይ የተሰበሰበ ሰው ጌም ስትጀምር ጥፍት ነው የሚለው። ዛሬ እኔ ጌም መጫወት አልችልም። በጣም ስለገረመኝ ነው። በጣም ትደፍረኝ ነበር ብሏል። ትደፍረኝ ነው ሀጂን ትደፍረዋለች እንጂ ደክም ያለው ብሎ ቢተኛ አንድ እቃውን አሰርቷል። 24 አወርስ ካልሰራ ተደፍረው ነበር። ምናቱን ነው አምልጦ ሀጂዬ አምልጦ ነው አይወጣው። ሲሰክር 24 አወርስ ቀጥ ብሎ ካልሰራ ሀጂ መሮት እኮ ነው። ትደፍረኝ ነበር አለ። የኔ ጌታ ወይ ሀጂዬ አምልጠን የወጣኸው ስልክ እንዴ! ከሀጂ ሱዲን ላይ ከሀጂ እጅ ያልበላ የለም አሉ። ሞላ ገባ የበላውን የአዲስ አበባ ልጅ ምስኪን ይከፍልላቸዋል። አትክፈልልን ብሎት የሚያውቅ የለም። ዘፋኛ ስመጣሉ ሀጂ ይጠራ ነው የሚባለው። ካለው ገብቶ በሽ እነ ማዲንጎን እነ ቴዲ አፍሮ አላሉኝም። እነ ኤፍሬም ታምሩ ማልቀረውም ግብዝ መለ ያስመጣውን ያላስመጣውን ይጋብዛል። የአዲስ አበባ ልጅ ምስኪን የዋ ቋጥሮባ ሰገጤዎችማ ፓንት ስር ሌላ ቦታ ቢያጡ ፓንታቸው ስር ሰፍተው ብራቸውን ያጠራቅማሉ። የአዲስ አበባ ልጅ ምስኪን ና ብላልኝ ነው ና ጠጣልኝ ነው ሰው ሲበላ ሲደሰት። የአዲስ አበባ ልጅ ቤት ከሚኖረው ሰው በልቶ ተደስቶ ስቆ ተጫውቶ ቴንኪው ካለው ለሱ ያ ነው ፎቁ። የአዲስ አበባ ልጅ እዚህ ለንደንም ብትሉ ሰርተው መጋበዝ ነው። ያዙ ብትሏቸው አይዙም በገንዘባቸው። ዛሬ አንቱ ተብሎ ሀጂ ፎቅ ይኖረው ነበር። የአዲስ አበባ ልጅ ምስኪን ስለሆነ ሰው ማብላት ስለሚወድ ገባውን እኮ እንዳለ ሰገጤ አብልቶ አጠጥቶ ብሉ ተዝናኑ። ዛሬ በኔ ነው እኮ ነው የሚሉት የአዲስ አበባ ልጅ። እልም ያለ አራዳ የአዲስ አበባ ልጅ ምርጥ ዝርያ ነው። ሰምቻለሁ ስለሱ ታሪክ። ሰው የበላና የጠገበ የማይመስለው ምስኪን ነው። የትኛው ቦይፍሬንድሽ ነው ቂጥሽንና ጡትሽን እንትን ከንፈርሽን የሚያሰራው? ምስኪን ነው እንጂ እሱ ምስኪን የአዲስ አበባ ልጅ። ናይጄሪያ እና እንትን የደበደበሽን ሀጂ ደበደበኝ ስራ ላጣ የአዲስ አበባ ልጅ ትቀናለች። እንግዲህ መቆመጫ መቀመያ ስታሳጣው አንድ ቦክስ ሊመታት ይችላል። እየተጣሉ የሚኖሩ ነፍ ባልና ሚስት አሉ። እኔ ማቃቸው አዲስ እዚህ እንትን ላይ ለንደን ላይ ሲነጋ ተቃቅፈው በቃ እናደሺ ነው ተናደሺ ነው ተባብሎ ይኖራሉ። እንደዚህ በምታወራው ብታታ በመክተፊያ ይደበድበኝ በመጥበሻው ሲያልቅ በድስት እንደምኑን ይዞ ነው በድስት የሚመታት? ሰክራን ያወራችሁ
ዛሬ በጤነኛነቷ ሳትሰክር እስቲ በቀን በጠዋት መተው ያውሩ። ወንድ ከሆኑ እነሱ እኔ ቤት መተው ጠዋት ማታ ላይ አልቀበልም። ጠዋት ከእንቅልፋቸው ቀስቅሰው እስቲ ያውሩ። አሁንም ሰክረው ነው ልጁን መተው እንደዚህ የከሰሱት። ሰክራ አባትየው ማፊያ አባት አስቡት። በቢጃማ ሆና ተደበደበች ብላ ስትመጣ አባት ሳይጠይቅ አባት ማፊያ። የጣሊያን ማፊያዎች ልጁ አብልቶ አጠጥቶ አባት ሳይቀር ሮሌት ሰዓት አሳስሮ ዳይመንድ ያላዩትን ዳይመንድ አልብሶ አባት ቤተሰብ አልብሶ ኖረ። ደከመው ላሽ ብሎ ሲሄድ ና አትሄድም እንደ ግዝት ና ትኖራለህ በግድ አይኖርም እንዴ። በቃ ደከመው ላሽ ብሎ ደግሞ ሄዶ ይኖራል። የሰልዬ ዝርያ ትክክለኛውን ነው የምናገረው። ኖ ክስ ከፈለገች ጣሊያን ሀገር መክሰስ ትችላለች፣ ሱዲን መክሰስ ትችላለች። ሀቢባ ፍርድ ቤት አስቁማ እግር እንትን አታሳስረው። ፎቶግራፉ ታየ፣ ይሄ ልጅ እንዲህ አድርጎ ነበር። ሰዋት የቲክቶክ ፍርድ ቤት አለ የሚያቆመው። እንኳን ሀጂና ቀነኒ አንድ ወር እዚህ ሚዲያ ላይ አልተደረገ። ቀነኒ የቀነኒን ህይወት የጠፋ ወጥቶ ኢትዮጵያ እየኖረ ነው። አልመታትም። የአዲስ አበባ ልጅ እንዲጨክኖ ሴት አይመታም። አንድ ቦክስ ምናምን ጥፊ ሊመታ ይችላል እንዴ? አይኗ ጠፍቶ 3 ቦታ ተሰፋው ትላለች እንዴ? በኢሮፕ ምድር እኔ አዝኝለት በመዘነዘናና በእንደዚህ 3 ቦታ ቆራርጦኝ ባሌን አዝኝለት እህቶቼን ይገላል ብዬ ሳልከሰው 7 ወር በኋላ ቆይቼ ከዛ ልከሰው። ኢዝኖት ሮሌት ልሸጥ ሄዳ ተነቅቶባት ሊያጭበረብሩ አልተሳካላቸው። ጥቁሮች ደበደቧት። ያንን ወደ እሷ ዙራ ባሌን የደበደበኝ ማፊያ ፋሚሊ ማፊያ። በስመ አብ ወወልድ ወመንፈስ ቅዱስ ማፊያ ፋሚሊ። ፍትህ ለሀጂ ተደፍር ያለው ብሏል። ፍትህ ለዝርያ፣ ፍትህ ለሀጂ እንዴ! በየባት ይመጣ ፍትህ ለሀጂያችን። እኔ እንደዛ ነው የምለው። በተረፈ ሳራ የምትባለው እህታቸው የስ ሴት ልጅ ለዛውም ሴት ልጅ ታናሽ ሆና በውጭ ሀገር ለቤተሰብ ኖረናል። እኔም ለቤተሰቤ ነው ህይወቴን የኖርኩት፣ እውነት ለመናገር ማለት ነው። እኔ ቤተሰቦቼን ባረዳ ኖሮ በዚህ ቲክቶክ ላይ በጀት ገባ ነበረ። አባቴ 15 ልጅ ነው የወለደው። የቤተሰቦቼን ለማስተካከል ለንደን ሀገር መጥቼ ፍዳይን ሳይ ኑሮዬን ስኖር ፍዳይን ሳይ ስራ ስሰራ ቤተሰቦቼን ሳስተካክል ግማሹን እዚህ ሳመጣ ግማሹን አሜሪካን ስልክ ግማሹን ስድር ግማሹን ስል ኖረ። ናግባ ሀጂ አለክ ናግባ ዝርያ እንዴ ጦስን ይሰዱ ና እኔ ያለውልህ ማንም የሚሰማ የለም። ናግባ እንዴ ማፊያዎች። ሀጂ ሮም አመሰግናለሁ በእውነት እንዴ ዝርያዬ ዝም በላቸው። ሰላም ነክ ፍርድ ቤት እስኪወሰን ድረስ ጠብቁ። በቃ ይሄን ብቻ ነው የምለው። አመሰግናለሁ። ያ ፍርድ ቤት ይጠብቁ። ቲክቶክ የፍርድ ቤትን ወሬ ሰምቶ አይደለም የሚወስነው። እንዲህ ምን ታውቃለች እኮ አረብ ሀገር የምትኖር ልጅ ስለ ኢሮፓ ሀገር ምን እንደሚሰራ ምን ታውቃለች እሷ? ምንም እኮ የምታውቀው ነገር የለም። የድሮ ፎቶ አምጥታ ጥቁሮች የደበደቡትን እሱን የደበደበኝ ብትል ሜሴጅ ብታመጣ እርስ በርሳቸው ሴቶች የተላላኩትን
ምን የአዲስ አበባ ልጅ ነን እኮ እኛ። መሸወድ እንኳን ሀቢባን አስተኝተን ፌንት እናረጋታለን ለመሸወድ። እኔ እዚህ ጋር ቁጭ ብዬ 1-5 ጓደኞቼን እዛው ተላልኬ እንደዚህ ይሆኛለሁ እንደሆኛለሁ ማለት ይቻላል። በጣም ቀላል ነው። እሱ አይደለም አውቅ ያለው እሱ አይደለም። ድምፁን የሀጂ ድምፅ እናውቀዋለን። የእሱን ፕሮፋይል አድርገው የገቡት እሱ አይደለም እሱ አይደለም። እኔም ገብቶኛል። ተዉት። ድምፁን ሳዳምጠው እሱ እንዳልሆነ እኔ ሚሊየን የእነሱ ቅጂ እጄ ላይ አለ። እሱ አይደለም። ኤኒዌይ እሱ አይደለም። ማፊያ ገና በሱ እንትን አይደል ቲክቶክ አይደለም ገና እንትን ትከፍታላችሁ። ገና ንግድ ቤት ሀጂ ፀጉር ቤት ሀጂና ማፊያዎች ምግብ ቤት ገና ይከፈታል። ቲክቶክ በጣም ቀላል። ቲክቶክ በስሙ መክፈት በጣም ቀላል። ገና ምግብ ቤትና ፀጉር ቤት በሱ ስም ትከፍታላችሁ። ገና እኛ የአዲስ አበባ ልጆች እንዲህ ነው የምናስደምማችሁ። ገና ይሄ ቲክቶክ በስሙ በጣም ቀላል በጣም ቀላል። ይሄኔ አሁን 9-10 ትደውሉለታላችሁ። ሰገጤዎች ሸቀጥ እንዴት ነው ያሰራኸው እኛ የምናሰራ እያላችሁ ይሄኔ ፍዳውን ታሳዩታላችሁ። አሁን በዚህ ደግሞ እኔ እንትኑን አውቀዋለሁ ይላል፣ ዶክተሩን አውቀዋለሁ ወረፋ ላይ ያስይዝላችሁ እያለ ገና ይልሳችኋል። ገና ይልሳችኋል። ወረፋ ላስይዝላችሁ እንዳለ ይሄኔ ስንቱን ሸቀጡት አንሶበት መኖር ያጣ ስንት አለ አበሻ። ሰገጤ እንዳለ ያለውን ብር ሰጥቶት አስተርግልኝ ይሉታል። አሁን እንደውም ለሱ ትልቅ ማስታወቂያ ነው የሰሩለት። ትልቅ ማስታወቂያ እንዳለ አሁን መከራውን ያየ እንዳለ ሲያሰራ ነው የሚኖረው። ካሰራው በኋላ እሱን ነው የምጠይቀው። እንዴት ይሆናል? አሁን ስለ ፀጉር ስለ ዮኒ ማኛ ትጠይቃላችሁ። ዮኒ ማኛ ስንቴ ነው ፀጉሩን ያሰራ ጊዜ ሰው የጠየቀው? ካሰራ በኋላ እንዴት ሆንክ፣ እንዴት ላድርግ፣ ምን ላድርግ? እስቲ ዮኒ ማኛ ይጠየቅ። ያልደወለ